ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ የመርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ የሚደርሰው የሐሙስ መጋቢት 11 ቀን 2018 ዓ.ም የሞርስ አጀንዳ እነሆ ጀመረ። ኢትዮጵያ የባህር ኃይል አሰልጥናለች። ምናልባት የግለሰብ የኔና ያንተ ምኞት ሊሆን ይችላል፣ የመንግስት አቋም ላይሆን ይችላል፣ እንደ ሉዓላዊ ግዛት እንደ ሉዓላዊ ሀገር ሚስጥር። ግን እኔ እናንተ ብንመኝ ወደ የብስ ወጣለሁኝ ብሎ ሲል ከመካከለኛው ምስራቅ ተስቦ የመጣው ግጭት ቀይ ባህር ላይ ኤርትራ አካባቢ፣ አሰብ አካባቢ፣ ምጽዋ አካባቢ፣ ሶማሊያ አካባቢ ሉጣ ወደ የብስ ብሎ ቢተናነቅ የኢትዮጵያን የሚሞቃት እሳት ወይም የሚሞቃት ወላፈን እንዴት ያለው ነው? እዚህ ውስጥ በግርግር ውስጥ በጣም በርካታ የሚፈጠሩ ጂኦፖለቲካ ለውጦች ይኖራል። የመብቷንና ያጣችውን ማስመለስ የምትችልበት አጋጣሚ ነው ኢትዮጵያ። የምን ወዲያ መሄድ የምን ወዲህ መምጣት። በአፋር በኩል እኮ የባህር ዘብ ልታቆም የምትችልበት ሁኔታ ያለ፣ ምክንያቱም ይሄ የሉዓላዊነት ጉዳይ ነው፣ የደህንነት ጉዳይ ነው። የኢትዮጵያን ሕልውና ሊደራደር የሚችል በዚህ በቀይ ባህር ጉዳይ ላይ እያነሳን ባለነው ጥያቄ፣ በወደብ ጉዳይ ላይ ከኤርትራ ጋር ተያይዞ እያነሳን ያለነው ጥያቄ፣ በተለይ ደግሞ አሁን ይሄኛው እድል የሚኖረው ሰፊ የሚታይ ማለት ኤርትራ እንደምታውቀው እስካሁን ድረስ ባለችበት ሁኔታ ያን ያህል ትኩረት የሳበች ሀገር አይደለችም። ይህንን የሚሉ ሰዎች አሁን ሰሞነኛውን የዓለም የዚህ የመካከለኛው ምስራቅ በአሜሪካና እስራኤል ኢራን ላይ መዝመት ምክንያት በማድረግ ቻይና ታይዋንን 360 ዲግሪ ከባት የለም ወይ ይሉና ኢትዮጵያም እንደዚሁ ማድረግ የምትችላቸውን ነገሮች ማድረግ የምትችልባቸው ስፍራዎችና አካባቢዎች መች ታጣለች የሚሉት አስተያየት አለ። ኢትዮጵያ ግን የማይናወጥ አቋም አላት። ሉዓላዊነቷን አስከብራ በመኖር ሂደት ውስጥ ምንም አይነት የማይናወጥ አቋም ነው ያላትና እዚህ አካባቢ ላይ ለሚፈጠሩ ማንኛውም ነገሮች አጸፋውን ለመመለስ ሳይሆን በሆደ ሰፊነት ለመውሰድ የቀደመ ዝግጅት አለን። ላለፉት 4-5 ዓመታት በዚህ ጉዳይ ላይ እየተነጋገርንበት ነው የነበረው። ሁላችንም አዌርነሱን ፈጥረናል ማለት ነው። ዞር ብላ ያላየቻት ካይሮ እሳቸው ሄደው አጽናንተው አበረታተው በሁለቱ ሀገሮች የጋራ ጥቅም ላይ ሀሳብ አንስተው ብሔራዊ ጥቅማቸውን በተመለከተ ከተወያይተው ከተመለሱ በኋላ ስልክ ደውለው ነበር ፕሬዚደንት አብዱል ፈታህ አልሲሲና ከጅቡቲ ጋራ በወንድማማችነት የሚመጣውን እሳት ለመመለስ በጋራ ይሰሩ ይሆን ወይ ለማለት ነው። አግኝተኛል ግን አይደል ማለት የፈለኩት እንደ አገር እየተጠነቀቅኩ ስላወራሁ ነው። የጠየቅኩ ተጠንቅቄ ስለሆነብኝ ነው። በመካከለኛው ምስራቅና ወቅታዊ ጉዳይ እንዲሁም ኢትዮጵያን የሚመለከትበት ሁኔታስ ምን እንደሆነ ለመቃኘት የዛሬ የሞርስ አጀንዳ ተዘጋጅቷል። ከዘወትር የሞርስ አጀንዳ ተንታኝ የመቻል የልህቀትና የአመራር ማበልጸጊያ ማዕከል መስራችና ዋና ስራ አስፈጻሚ ከ20 ዓመት በላይ ጋዜጠኛና የማህበረሰብ ሳይንስ ተመራማሪ መሐመድ ሲራጅ ጋር ቆይታ እናደርጋለን። እናንተ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የመካከለኛው ምስራቅ ምን ይመስላል? መጪው ሁኔታስ እንዴት ይታያል? ለአፍሪካ ቀንድስ የሚተርፈው ነገር ይኖረው ይሆን ወይ? ምናልባት ሆርሙዝ ከተዘጋ እንግዲህ 3 ሳምንት ሆኖታል ግጭቱ፣ ጦርነቱ። ግን ካሁኑ የተለያዩ የዓለም ሀገራት በነዳጅ እጥረት እንቆጥብ፣ መጪው ጊዜ ከባድ ነው የሚል
የራሳቸውን የቤት ስራ በመስራት ላይ ይገኛሉ። ምናልባት ይሄ ግጭት ተባብሶ ሌላ 3 ሳምንት የሚያስከትል ከሆነ የቀንዱ አካባቢ እንዴት ይሆናል? ምክንያቱም እዛ አካባቢ የቀይ ባህር ነገር አለ። ቀይ ባህር ላይ ጡንቻቸውን ለማሳየት የተለያዩ ሀገራት አሉ። ዛሬ የአሜሪካው ፕሬዚደንት ዶናልድ ትራምፕ ተባበሩኝ ሲሏቸው እምብዬ ቢሉ ጀርባቸውን ያዞሩ ሀገራት ጭምር እዛ አካባቢ ጋር አሉ። የኢራን ደጋፊ እንደሆነ የሚነገርለት ሁቲ እዛ አካባቢ አለ። ይህን አጋጣሚ ለኢትዮጵያ የእሳቱ ወላፈንስ እንዴት ነው? ይሞቃታል ወይንስ ሙቀቱን ትጠቀምበታለች የሚለውን ከነባራዊ ሁኔታ ከቀንዱ አንጻር ሀሳብ አነስተን መካፈል የሞርስ የጀርባ አጥንት የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ በስልክ መስመር ላይ አግኝቼዋለሁ። ከእሱ ጋር ቆይታ እናደርጋለን። እንደምን አመሸ መሐመድ? እንደምን አላችሁ አድማጮች? እንደምን አለህ ኢዮባ? አለን እግዚአብሔር ይመስገን። ምናልባት ይሄንን ውይይት ስናደርግ እንግዲህ የመጨረሻው የጾም ቀን ይመስለኛል። እንኳን አደረሰ ኢድ ሙባረክ ብያለሁ። እንኳን አብሮ አደረሰን። ነገ ጁምዓ ነው ጾም የሚፈታው። አንድ ቀን ይኖረናል። ነገን ጾመን ከነገ ወዲያ ነው የምንፈታው። እንግዲህ በዚህ አጋጣሚ ለመላው የእስልምና እምነት ተከታዮች ኢድ ሙባረክ ተቀበለላህ ሚና ወሚንኩም ሰአለል አዕማል እንላለን። አሜን። እንግዲህ እኔም በሞርስ ኮሚኒኬሽን ዝግጅት ክፍል ስም መላው የሙስሊም ወንድም እህቶቻችን እናት አባቶቻችን እንኳን ለ1447ኛው የረመዳን በዓል በሰላም አደረሳችሁ ለማለት እንወዳለን። መልካም በዓል፣ ኢድ ሙባረክ። መነሻው ምንድን ነው ማለት ይቻላል? እንደው ምናልባት ግንዛቤ እንዲኖረው የተለያዩ የብዙሃን መገናኛዎችንም ባለፈ ገደም እየሰማ መሰረት የሌለው አድማጭ እንኳን ቢያጋጥመን የመረጃው መሰረት ማለት ነው ምንድን ነው? ምን ፍላጎት ኖሯቸው ነው እዚህ ውስጥ የተገባው ማለት ይቻላል? መሐመድ በጣም አመሰግናለሁ። እንግዲህ ያው እንደምታውቀው there is no free lunch ይባላል። ምንም አይነት ነገር በነፃ የለም። በርካታ የፖለቲካ ተንታኞች፣ የዘርፉ ባለሙያዎች፣ ጋዜጠኞች በዚህ ጉዳይ ላይ ፍላጎቱ ምንድነው የሚል ሐሳብ በሰፊው እየተነሳ ነበረ። እስካሁን ድረስ በእርግጥ ቀደም ሲል በተሳሳተ መረጃ የተጀመረ እንደሆነ ከትላንት በስቲያ አንድ ጋዜጠኛ በውስጥ ያወጣው ትንታኔን እያነበብኩ ነበር። እንግዲህ በዚህ ጦርነት ውስጥ ዓላማው ምንድነው የሚለውን ነገር አንድ ነገር ሲከወን ከመከወኑ በፊት ፕላን ተደርጎ በዛ ፕላን መሰረት ነው ክንውኑ የሚከናወነው። በርካታ መረጃዎችን ለማገላበጥ ሞክሬ ነበረ። ይሄ ጦርነት እንግዲህ አንዳንዶች እንደሚሉት ከዛሬ ምናልባትም ከትንሹ ቡሽ ጀምሮ ፕላን የተደረገ ከዛ በኋላ አስፈጻሚዎቹ እያስፈጸሙ የመጡት እስራኤልና አሜሪካ ወዳጅነትን እንዲሁም ደግሞ ከኢራቅን ለማጥፋት በጋራ ተቀናይተው የነበሩት ከኢራን ጋር የነበረ ወዳጅነት እንደነበረ የዛ ቁርሾ ውጤት እንደሆነ ያነሳሉ። በዋናነት ግን እንግዲህ እነዚህ ተፋላሚ የምንላቸው ወገኖች ይሄ ጦርነት ለእስራኤል እንደምትለው ይሄ ጦርነት የህልውና የደህንነት ማረጋገጥበት ነው። በተለይ ደግሞ የሐማስና ሄዝቦላህን ወታደራዊ አቅም የማዳከምበትና የታገቱ ዜጎችን የማስመልስበት ነው የሚል መነሻ ነው የነበራት። የሐማስና ሄዝቦላህ ሐሳብም ደግሞ የፍልስጤምን ነጻነት ጥያቄ ዓለም አቀፍ አጀንዳ ማድረግ እንዲሁም ደግሞ የእስራኤልን ወታደራዊ በላይነት መፈተን የሚል ሐሳብ ይቀመጣል። ሌላው እንግዲህ እንደ ኢራን ላሉ እንደ አሜሪካ ላሉ አገሮች በአካባቢው ያላቸውን ስትራቴጂካዊ ተጽዕኖ በማሳደግ የአሜሪካና እስራኤል በአካባቢው ያላቸውን የበላይነት በተለይ ደግሞ እንደምታውቀው መካከለኛው ምስራቅ ላይ በጣም በከፍተኛ በሚባል ደረጃ የአሜሪካ የጦር ቤዝ ከፍተኛ የሆነ መሰረት አለው።
ይሄንን መሰረት ተከትሎ ኢራን ይሄንን በአካባቢው ያለውን የበላይነት መገደብ የመፈለግ አዝማሚያ ይታያል። በዚህ ጦርነት ውስጥ እንግዲህ አንድ ጦርነት ሲደረግ እንዳልኩ ትርፍ አለው። ምንድነው ትርፉ ተብሎ በርካታ ባለሙያዎች ሲናገሩ ይሄንን ማግኘት በጣም አስቸጋሪ ቢሆንም ከሁኔታው ግን ጥቅም ያገኙ ወይንም ጥቅም የሚያገኙ አካላት አሉ ብለው ያስቀምጣሉ። በዋናነት እንግዲህ የጦር መሳሪያ አምራቾች የዓለማችን ግዙፍ የጦር መሳሪያ ኩባንያዎች ሽያጫቸው በከፍተኛ ሁኔታ እንደሚጨምር ይታወቃል እንደዚህ ያሉ ጦርነቶች በሚኖሩ ጊዜ። ሌላው የዚህ የጂኦፖለቲካው ተቀናቃኞች ለምሳሌ ሩሲያ የምዕራባውያንን ትኩረት ከዩክሬን ወደ መካከለኛው ምስራቅ መዞሩ በራሱ ለሷ ትልቅ ረፍት ነው የሚሰጣት። በነገራችን ላይ በጣም ትልቅ ረፍት ይሰጣል። ሌላው እንደምታውቀው ይሄንን ቀጠና በጣም በከፍተኛ ሁኔታ ጽንፈኞች የሚመላለሱበት ነው። እነዚህ ጽንፈኞች የትርምስና ደም መፋሰስ ሁሉ ጊዜ ለነዚህ ጽንፈኛ ለምንላቸው አካላቶች ለመስፋፋት ለአዳዲስ ታጣቂዎች መመልመያ ምቹ ሁኔታ ለመፍጠር እድል ይሰጣቸዋልና በዋናነት የዚህ ጦርነት ዓላማ አሜሪካ በዛ አካባቢ ያላትን ነገር ማስጠበቅ ትፈልጋለች በመካከለኛው ምስራቅ ላይ። ምክንያቱም በርካታ ጠንካራ የጦር ቤዝ አላት። ባለፈው እንደምታስታውሰው በርካታ ያሩ ትሪሊየን ብሮች ደህንነታችሁን ነው የምጠብቀው ብለው ዶናልድ ትራምፕ አረብ ገልፍ ላይ ስምምነት ተፈራርመው ያንን ገንዘብ ይዘው እንደሄዱ እናስታውሳለን። የናንተ ደህንነት የናንተ ጠባቂ እኛንን በሚል አሜሪካ ናት የናንተ ደህንነት የምትጠብቀው የሚል ሰፊ የሆነ ውል ተዋውለው እንደሄዱ እናስታውሳለን። ከእስራኤል ጋር በተያያዘ እንግዲህ ከዚህ ቀደም እጅና ጓንት እንደነበሩ በጣም በርካታ የነዳጅ እስራኤል የምትወስድበት ኢራን ደግሞ ከዛ የተለያዩ ድሮኖችን የተለያዩ ሚሳኤል ቴክኖሎጂዎችን የምታመጣበት እጅና ጓንት ሆኖ አብረው የሚሰሩበት የነበረበት ሂደት እንደነበረ በዚህ ጦርነት ውስጥ የወጡ ያላየናቸው ያልተሰሙ በርካታ ሚስጥሮች አሉ። ዞሮ ግን እስካሁን ድረስ የለየለት አትራፊ የለም። ኪሳራው ግን ለዓለም ጭምር መጀመሪያ ታቅዶበትና እዚህ ደርሳል ተብሎ የኢራንን አቅም ያለካ ስለነበረ ኢራንም በዚህ ደረጃ ትገዳደራለች የሚል አቋም ስላልነበረ እንደምታውቀው አሜሪካ ለዓለም ያልተጻፈች ሕግ ናት። ያልተጻፈች ሕግ ከመሆኑ አንፃር ማድሮን ከቤተ መንግስቱ ጆሮን ይዛ እንደሄደችው ሁሉ ኢራንም ላይ ይሄንኑ አቋም አራምዳለሁ የሚል ሐሳብ ነው የነበረው። በርግጥ እዛ አካባቢ ላይ ያሉ ምክንያቱም እስራኤል ላለፉት 20 ዓመታት በላይ እነዚህን እዛ አካባቢ ላይ ያሉ አመራሮችን ለመግደል በጣም በርካታ የስለላ ስራዎችን ሲሰራ እንደነበረ መረጃዎች ይጠቁማሉ። በዛ መሰረት አብዛኞቹን እንግዲህ ለመግደል ችላለች። ጦርነቱ እንደቀጠለ ነው ያለው። ከዚህ በኋላ የሚኖረው የአዲሱ ምዕራፍ ምን ሊሆን ይችላል? በተለይ ከነዚህ መስመር ከሚባሉት የዓለም ትክክለኛ የባህር መስመር ናቸው ከሚባሉት ውስጥ አንዱ በዚህ በኩል ያለፈ ወየውለት እያለች አንዳንዱን እያጋየች አንዳንዱ ደግሞ ፈቅጃለሁ እያለች ለተወሰኑ የዓለማችን ሀገራት በዛ አካባቢ ላይ እንዲሄዱ ወዳጅነትን እንዲያጠናክሩ በዛው ልክ ደግሞ እጃቸው ከጀርባ እንዳለበትም ያው አንድ መረጃ ሲሰጥህ ከዚህ ጀርባ ያለው ማን ነው የሚለውን ነገር እንደ ባለሙያ ተነትናለህና ለገሌ ፈቅጃለሁ ብላ ስትል ኦኬ ገሌ ወዳጆቼ ናቸው ብላ ባሽሙር እየነገረች ነው ማለት ነው። ይሄ በራሱ አንድ ትልቅ ከጀርባ ያለ ትንታኔን ነገ ከነጎዲያ ጉዳዩ እየተባባሰ ቢመጣ እነዚህ አካሎች እጃቸው እንደሚያስገቡበት ምንም አይነት ጥርጥር በማይኖረው መልኩ መመልከት ይቻላል። ሁልጊዜ እንደምንለው እዚህ አካባቢ ላይ የተነሳው እሳት ደግሞ ለሌላው የዓለም ክፍልም እየተረፈ አንዳንድ ሀገሮች የነዳጅ ዋጋቸውን የስራ ቀናቸውን የትራንስፖርት አጠቃቀማቸውን ጭምር እያስተካከሉ ያሉበትን ሁኔታ እየሰማን ነው። በዙሁኑ ጸብ
ሳሩ ይጎዳል እንደማለት። ይሄን በስፋት እንመለስበታለን። ይሄንን ተከትሎ ግን በ3 ሳምንት እናንተ ስንነጋገር 3 ሳምንት ነው የሆነው። ሆርሙዝ አካባቢ መጥቶ ተላልፎ ነዳጅ መቅዳት ይችላል፣ መርከቡ ማለፍ ይችላል ብላ ኢራን አረንጓዴ መብራት ካበራችላቸው ሀገራት መካከል 1-2 የሚሆኑት ኢራንን በስለላና በመረጃ እየደገፏት እንደሆነ የሚወጡ መረጃዎችም እያመላከቱ ነው። አሁን ዛሬ ማምሻውን እንግዲህ በዚሁ ከቀጠለ ወዴት ነው የምንሄደው የሚለውን ነገር ነው። ቀላል አይደለም። የዓለም አሰላለፉንም እየለወጠ ያለም ይመስላል። አሜሪካ እንደ ጓሮ እርሻዋ ሁሉንም እንደፈለገች የምትኮተኮትበት የፈለገችውን ጠርታ የምታዝበት የነበረው ነገር ዛሬ ማን በማን ዳፋ ይገባል ዞር በይልን ብለዋት ወደ ኋላ የሚሉ አገራት ቁጥራቸው ከጨመረ የዛሬ ድረስ የነበረው የአሜሪካ ልዕለ ኃያልነት 4፣ 5፣ 6፣ 8 ወደሚሆን ልዕለ ኃያላን አገራት ተሸጋግሮ የአቅም መፈታተንስ የሚዛን መዛባትስ አያመጣም የሚለውን እንመልከትና ተመልሰን መካከለኛው ምስራቅ ጋር እንመጣለን። በትክክል ይሄ እንግዲህ አሜሪካን ራሷን የገመገመችበት በርከት ያሉ ተቃውሞዎች የገጠሙበት ፕሬዝዳንት ትራምፕ ይህን ጦርነት የሚመሩበት መንገድ ለምንድን ነው ለየት ያለው፣ ለምንድን ነው በራስ መተማመን የሞላው የሚለውን በጣም በርካታ ሀሳቦች ይሰጡበት ነበርና ይሄ እንግዲህ ጦርነቱ መቼና እንዴት እንደማያልቅ ግልጽ የሆነ እቅድ ወይንም ኤግዚት ስትራቴጂ እንደሌለው በደንብ አድርገው ነው የሚተነትኑት። እንግዲህ ይሄ ወዴት ያመራል የሚለውን ነገር ለማንሳት የሆርሙዝ ባህር በመዘጋቱ የዓለም ኢኮኖሚ ወደ ከፋ ውጥረት ውስጥ ገብቷል። ከዛ ደግሞ ኢራን አሁን ያለው ለህልውናዬ ነው የማደርገው የምትለዋን አስከፊ የሆነ አጸፋዊ ምላሽ አሳንሶ በመመልከት ይሄ ጦርነት እንግዲህ እንዳልከው ዘለግ ያለ ጊዜ ሊወስድ ይችላል። ይሄ በራሱ ትልቅ ስጋት ነው። አሁን ያለው የዓለም ኢኮኖሚን ማነቆ ለመፍታት በጣም በርካታ በተለይ የአውሮፓ ሀገሮች ትብብር አለማሳየታቸው፣ የተባበሩት መንግስታት ድርጅት፣ ሌሎች በዚህ አካባቢ ላይ ጉዳዩ መለከታቸዋል ወይንም ታግዘኛለች ብላ የምታስባቸው አካላት በሙሉ ዝምታ መምረጣቸው የዓለምን ጂኦፖለቲክስ በደንብ አድርጎ ይቀይረዋል የሚል ሀሳብ ነው ያለኝ። ምክንያቱም የጦርነቱ እኮ እንደማይቆም ፍንጭ የሚሆኑት ጉዳዮች የተባበሩት መንግስታት የጸጥታው ምክር ቤት ጉዳዩን እንደ አጀንዳ ቀርቦለት ተሰብስቦ ነበር። ግን ሩሲያና ቻይና ድምፅን በድምፅ በመሻር መብታቸው አቁመውታል። እንደገና የአውሮፓ ህብረት አባል ሀገራት የናቶ አባል ሀገራት በተለይ ወታደሮቻቸውን እንዲያዋጡና ውጊያውን አሜሪካ እንዲተባበሩ ጥሪ አቅርባ ነበር። እነሱም እንብየው ብለዋል። ሲቀጥል በዋናነት ጦርነቱ አለመቆሙ ማሳያ በኢራን በኩል ተንቆ የነበረው ሁኔታ እንደተናቀው አይደለም። አሁን እየተስተዋለ ያለው ነገር እስካሁን ድረስ ከባባድ ተኩሶች እየተተኮሱ ነው ወደ እስራኤል፣ ወደ የአሜሪካ ጥቅም አለ፣ የአሜሪካ መሳሪያ ተቀምጦበታል፣ የአደራ ቦታ ነው ብላ ወደ ጠረጠረችበት ቦታ ሁሉ እየተኮሰች ነው። ማን ነው የሚያዘው ነው? ምክንያቱም ከአያቶላው ጀምሮ እስከ ታች ድረስ ያሉት ኃላፊዎች ተገለዋል። ማን ነው ይሄንን ነገር የሚያዘው? በቃ የሚለው ወይም ደግሞ ተኩሱ የሚለው ማን ነው? ተኩሱ የሚለው ከመገደላቸው በፊት ያዘዙት ትዕዛዝ ነው። አንድ ፕሮፌሰር ሲናገሩ እንደሰማሁት እንደ ክልል ሁሉም ድርሻ አላቸው። የት ጋር መቼ ማንን ምን እንደሚያደርጉና በዛ ምክንያት ተበታትነው እየመቱ ያሉ የኢራን ጠቅላይ ግዛቶች ወይም ክፍላት ሀገሮች ትናንትና በተሰጣቸው ተኩሱ፣ አጥቁ፣ የመጨረሻ የህልውና ጉዳይ ነው የሚለውን ትዕዛዝ እንዳከበሩ ነው። ይቁም ቢባል ከኢራን በኩል አቁሙ፣ ለሰላም እንነጋገር፣ ለድርድር እንቀመጥ የሚል አያቶላውም አላሉም። መሪዎቹም የተተኩት ሞጅታባን ማለት ነው የጦር አዛዦችም የሉም አቁሙ ሊሉ የሚችሉ። ስለዚህ አሁንም
ወይ ሙሉ በሙሉ ኢራን መሸነፏን እስክታቀው ወይም ማሸነፏን እስክታቀው ድረስ ሊቀጥል ይችላል። ይሄ ማለት ደግሞ ምናልባት እዚህ በቀይ ባህር በኩል አድፍጦ የሚገኘው የሁቲ ታጣቂ ለመሸጋገሪያ ሌሎች ሀገራት ቀይ ባህር ላይ ባላቸው ጉልበት ማሳያ ስፍራ ምናልባት ለኢራን አቅሙን ቢያሳይ፣ ምክንያቱም ሐማስ ሲነካበት 24 ሰዓት ባልሞላ ጊዜ ነበር እርምጃ የወሰደውና ምናልባት ኢራንን ለማገዝ መጨረሻውን ብሎ አድፍጦ ሊሆን ይችላል ወይንስ የቀይ ባህር ጉዳይ እንዴት ሊሆን ይችላል? በአጠቃላይ በጣም ቆንጆ ጥያቄ ነው ያነሳው። በነገራችን ላይ ያው በጦርነት ሳይንስ ውስጥ ሁልጊዜ አመራሮች ሊሞቱ እንደሚችሉ ታሳቢ ይደረጋል። ተተኪዎች ሊኖሩ እንደሚችሉም ታሳቢ ማድረግ ያስፈልጋል። በኢራን አካባቢም የምትመለከተው እስካሁን ድረስ እንደዚህ አይነት በጣም የተደራጀና ስትራቴጂካዊ የሆነ ነገር ተኩስ ስለተባለ ብቻ የሚተኩስ ኃይል አለ ለማለት ደፍሮ ለመናገር አይቻልም። እዛ አካባቢ ላይ ያለው ስትራቴጂ ፖይንት ያለው ስትራቴጂ ነው። ከድሮን ጀምሮ እስከ ሌሎች ከባድ የሚባሉ መሳሪያዎች ተኩሱን ስትመለከት እንግዲህ ታስታውስ ከነበረ ሁሉም ሞቷል ከተባሉበት ጊዜ ጀምሮ መካከለኛው ምስራቅ ላይ ወዳሉ ሀገራት ወይንም ደግሞ ወደ አረብ ሀገራት ምንም አይነት ተኩስ አልተኩስም የሚል ስምምነት አድርጋ ነበር። ይሄን ስምምነት በፕሬዝዳንቷ በኩል የተደረገ ቢሆንም ነገር ግን ኢሚዲየትሊ ያ የአንድ የጦርነት ስትራቴጂ ሆኖ ነበር የተገኘው። አልተኩስም የሚለው አሜሪካ ላይ ፎይታን ይሰጣል ወይንም ደግሞ ለዲፕሎማሲ መግቢያ በር ይሆናል የሚል ሐሳብ ነበር የነበረው። ከዛ በኋላ ግን ተተኮሰ አይደለም? አዎ በደንብ ነው እንጂ እንደውም ባሰበት። እነሱ ደግሞ እነዚህ መካከለኛ ምስራቅ ላይ ያሉ ወይንም ነገ ያግዙኛል፣ በሃይማኖት ይመስሉኛል የምትላቸው ሀገራት አሁን ላይ በዚህ መልኩ ጦርነቱ ካልቀጠለና ይሄን ጦርነት አሜሪካና እስራኤልን ደግፈን ካላገዝን ነገ ከነጎዲያ የኢራን የበላይነት ቀጠናውን የበላይ ሆኖ የመምራት እድሉን ታገኛለች። ስለዚህ ከፍተኛ የሆነ ጫና ያድርብናል የሚል ከፍተኛ ስጋት አላቸው። ስለዚህ በዛ አግባብ መሰረት የነበራቸውን አጸፋዊ ምላሽ ባለመስጠት ዝምታን በመምረጥ ግን ደግሞ ለአሜሪካ ምቹ ሁኔታዎችን በመፍጠር ሂደቱን እያሳለጡት ነው ማለት ነው። የአሜሪካን ማሸነፍ እንደግፋለን በሚል ግልጽ በሆነ አቋም ዞሮ አንተ ባነሳው የዚህ መካከለኛው ምስራቅ ቀውስ ይሄ ወላፈን በቀጥታም በተዘዋዋሪ በኢትዮጵያና በአካባቢው ቀጠና ላይ የሚያርፍበት ሁኔታ በጣም ሰፊ ነው። ምክንያቱም ይሄ ጦርነት በበርካታ መንገዶች ኢትዮጵያን ሊነካ ይችላል። ምክንያቱም ኢትዮጵያ ከመካከለኛው ምስራቅ ጋር ያላት ቅርበት ይታወቃል። በተለይ ከቀይ ባህር በኩል አንደኛው የኢኮኖሚ ጫና ይኖራል። የመካከለኛው ምስራቅ አለመረጋጋት የነዳጅ ዋጋ ሰማይ እንዲነካ በማድረግ እንደምታውቀው ነዳጅ ቆጥቡ እስከሚሉ ድረስ ጠቅላይ ሚኒስትራችን በዛ ልክ የሆነው እዚህ አካባቢ ያለው ወላፈን ነው። ይሄ ደግሞ በኢትዮጵያ የዋጋ ግሽበትን ለማባባስ ወይም ለኢንፍሌሽን ትልቅ እድል ይሰጣል። የቀይ ባህር ደህንነትም በራሱ ያሳስባል። ግጭቱ ወደ ክልላዊ ጦርነት ካመራ የዚህ የንግድ መርከቦች የሚያልፉበት የባብል መንደብ መስመር ሊዘጋ ይችላል ወይም ደግሞ አደገኛ ሊሆን ይችላል። ይሄ ለኢትዮጵያ ገቢና ውጪ ንግድ መታፈን በጣም ትልቅ ኪሳራ ነው የሚሆነው። እንደምታውቀው የዓለም ከፍተኛ የሚባል 12% የዓለም ንግድ በቀይ ባህር በኩል ይከናወናል። ከፍተኛውን ቁጥር የምትጠቀመው ደግሞ ኢትዮጵያ ናት እና ይሄ በቀይ ባህር ደህንነት ላይ ግጭቱ የሚያሳድረው ተጽዕኖ ቀላል የሚባል አይደለም። ሌላው የዚህ የስደተኞች መፈናቀልን ብትመለከት በየመንና በአካባቢ ያሉ ኢትዮጵያውያን ለከፍተኛ አደጋ ከመጋለጣቸው ባለፈ ከፍተኛ ቁጥር ያለው ተመላሽ ስደተኞች ወደ ሀገር ውስጥ ይገባሉ። ይሄ ደግሞ በራሱ ማህበራዊ ጫና ይፈጥራል። እነዚህን ለማስተዳደር ለነዚህ ሪፊውጅ ካምፕ በመስራት ለነዚህ ምግብ በማቅረብ ለነዚህ መድኃኒት በማቅረብ ከፍተኛ የሚባል
የማህበራዊ ቀውስ እና የኢኮኖሚ ጫና የመፍጠር ሂደት ሊያስከትል ይችላል። ይሄ ቀጠና እንደምታውቀው ለኢትዮጵያ በጣም የህልውና ጉዳይ ነው። የቀይ ባህር የጂኦፖለቲካ ውስብስብነት በጣም ትልቅ የሚባል ለኢትዮጵያ የህልውና ጉዳይ ነው። እሱ ህልውናው ላይ ያዝልኝና አሜሪካ ባደራ ካስቀመጠቻቸው እንግዲህ የእናንተን ደህንነት ማስጠብቀው እኔ ነኝ፣ ስለዚህ ተተኳሹም መተኮሻውም እናንተ ጋር ይቀመጥ ብላ ጦር ካምፕ በሰራችባቸው ሀገሮችን እያሳደደች ነው ኢራን እየመታች ያለችው። ልክ ነኝ አይደለም? ትክክል። አንደኛው የተባበሩት አረብ ኤምሬት ናቸው። እንግዲህ ባለፈው እዛ በአሜሪካ ጦስ ነው ወደ አንቺ ቃጣሁት ብላ ኢራን ያንን ካደረገች በኋላ እንዲህ አይነት ተግባር መፈጸምሽ ልክ አይደለሽም ብለው በፊት ለፊት አውግዘው፣ ወዳጅነት ማለት ደግሞ እንዲህ በፊት ለፊት በቶሎ ደርሶ አይዞ ሲባል ነው፣ ወግ ባይን ይገባል እንደምንለው እኛ ብለው ጠቅላይ ሚኒስትር ዶክተር አብይ ወደ ዱባይ ሄደው ነበር። ያ ሲሆን እንደ አረባዊ ስሜትም ስለ አረቦች ተቆርቋሪ ነኝ እንደምትለውም ካይሮ ሳይሆን እንደ ቀጠናውም እንደ መካከለኛው ምስራቅ አዋሳኝም ዞር ብላ ያላየቻት ካይሮ እሳቸው ሄደው አጽናንተው አበረታተው በሁለቱ ሀገሮች የጋራ ጥቅም ላይ ሀሳብ አንስተው ብሔራዊ ጥቅማቸውን በተመለከተ ከተወያይተው ከተመለሱ በኋላ ስልክ ደውለው ነበር ፕሬዚደንት አብዱል ፈታህ አልሲሲ እና የዱባዩን መሪ ለማጽናናት ማለት ነው። ምናልባት ይሄ በሌላ በኩል ያጣሁትን በዚህ በኩል ደግሞ አገኘዋለሁኝ የሚል የእሳቸውን ጫማ እየተከተለች ካይሮ ምን እየሰራች ነው ማለት እንችላለን? በፍጹም ለሳውዲ ያን ያክል ፍቅር እያላት ለዱባይ አዝና ሌላ ሀሳብ አንስታለች ብሎ ለማለት አይደፈርም። ግን ምን ለማለት ፈልጋ ነው ማለት ይቻላል? እንዳልከው የዚህ የግብጽና ኢትዮጵያ መሪዎች በተመሳሳይ ጊዜ ወይንም በተቀራራቢ በሆነ ሁኔታ ወደ ተባበሩት አረብ ኤምሬት የአንደኛው መደወል ሌላኛው መደወል ነው። ኦኬ፣ የአንደኛው መሄድ የሌላኛው መደወል ነው። ኢትዮጵያ በዚህ አሳቻ በሆነ በጣም ኃይለኛ ውጥረት ባለበት፣ ሳይድ በሚያዝበት፣ ሚሳኤል መድፍ በሚተኮስበት መሀል አቋርጣ መሄዷ በተለይ ይሄንን ለሀገር በነገራችን ላይ በዚህ አጋጣሚ አንዳንድ ጀግና በዘመን ይፈጠራል እና ጠቅላይ ሚኒስትሩ የወሰዱት እርምጃ በዚህ አደገኛ በሚባል ሁኔታ ውስጥ እዚህ አካባቢ ላይ መሄድ አንዳንዶች የሀገርን ህልውና አሳልፎ መስጠት ነው። በዚህ አጋጣሚ አንድ አደጋ ቢፈጠር ምን ሊሆን ይችላል የሚል ሀሳብ አንስተው ሲከራከሩ ነበር። በሌላ መልኩ ደግሞ በዚህ ወቅት እንዲህ ካለ በኢኮኖሚ፣ በጂኦፖለቲካ፣ በሌሎች ጉዳዮች ላይ የተሳሰርን አገር በአደጋ ጊዜ በችግር ጊዜ መገኘት ትልቅ መታደል ነው። ከዛ ባለፈ እንግዲህ ሌሎች ላይ በዓለም አቀፍ ደረጃ በከፍተኛ ሁኔታ የዓለም ሚዲያዎች መነጋገሪያ ሆኖ ነበረ። ይሄ የሌሎችን ቀልብ ለመሳብ ሳይሆን በትክክል ወዳጅነታቸውን ለማረጋገጥ የወሰዱት እርምጃ ነው። ይሄን ተከትሎ እንግዲህ የካይሮ ፈረስ መጋለቡን አላቆመም። ሁል ጊዜ እንደምልህ የኛ ታሪካዊ ጠላት ካይሮ ናት። ከካይሮ የሚነሳ ሀሳብ ሁል ጊዜ የፈርዖኖች ናቸው። የአረብ ኤሚሬት በአሁኑ ወቅት በዚህ በአፍሪካ ቀንድና በመካከለኛው ምስራቅ ባላት ሚና አንጻር የአመቻችነት የአስታራቂነት ሚና ልትወጣ ትችላለች። ቢኮዝ እንዳልኩ ዜር ኢዝ ኖ ፍሪ ላንች። አረብ ኤሚሬቶች በሁለቱም ሀገራት ላይ ከፍተኛ የኢኮኖሚና የፖለቲካ ተጽዕኖ አላቸው፣ ይታወቃል። ለምሳሌ በኢትዮጵያ ብትመለከት ትልቅ የኢንቨስትመንት አጋርና በከባድ የኢኮኖሚ ሪፎርም ወቅት የገንዘብ ድጋፍ እያደረገችም ያለች ሀገር ናት። ለግብጽ ደግሞ አሁን ግብጽ ካለችበት ከፍተኛ የሚባል የኢኮኖሚ ቀውስ እንድትወጣ
የዩኤ በቢሊዮን የሚቆጠር ዶላር ኦኬ ለምሳሌ የራስ ኤል ሂክማ ፕሮጀክት የሚባል አለ ግብጽ ላይ በዛ ፕሮጀክት ውስጥ በቢሊዮን የሚቆጠር ዶላር ፈሰስ አድርጋለች ሶ ሁለቱ መሪዎች ወደ አቡዳቢ ፎከስ ማድረጋቸው አቡዳቢ ደግሞ በህዳሴው ግድብም ሆነ በክልላዊ ጸጥታ ጉዳዮች ላይ የጀመረችው ከጀርባ ያለ ዲፕሎማሲ ስራ አለ ሶ ይሄንን ስራ አንድ እርምጃ ወይንም ደግሞ መሀል ላይ ሚዲየተር ለመሆን የጨነቀለት በሚባል በተለይ የቀይ ባህርና የሶማሌ ጉዳይን ታቃለህ ትልቅ ስጋት ነው ኢትዮጵያ በቅርቡ ከሶማሊላንድ ጋር የተፈራረመችው የመግባቢያ ሰነድ አለ ግብጽ ከሶማሊያ ጋር የገጠመችው ወታደራዊ ስምምነትና ቀጠና ላይ ያለው ውጥረት አለ ሶ የግብጽ ፍላጎት አክሲሲ በሶማሊያ በኩል በኢትዮጵያ ላይ ጫና ለማሳደር ዩኤን ያላትን ተጽዕኖ ተጠቅማ ኢትዮጵያን እንድታረግብ ልትፈልግ ትችላለች አሁን ግምት ነው ምነግርህ እሺ የኢትዮጵያ ፍላጎት ደግሞ ዶክተር አብይ እንደነገሩን ያላትን ስትራቴጂካዊ የባህር በር ፍላጎት ዩኤ እንድትደግፍ የግብጽን ጣልቃ ገብነት ደግሞ እንድታስቆም እና ደግሞ በዚህ በቀጠናው ላይ በአገራዊ ጉዳዮች ላይ ሊወያዩ ውይይት እንደነበራቸው ነግረውናል ሶ አሁን ይሄንን ስትመለከት በዚህ አጋጣሚ ሱዳንንም እንደዋዛ እንዳታያ ምክንያቱም ሱዳን አሁን የእርስ በርስ ጦርነት ውስጥ የሁለቱም ሀገራት ጎረቤት ከመሆኗ ጋር ሱዳን እነዚህ የሁለቱ ሀገራት ጎረቤት በመሆኗ ብቻ የጸጥታቸው ዋስትና ልትሆን ትችላለች ሶ በሱዳን ጦርነት ውስጥ እንደምታውቀው ዩኤ የምትደግፈው ወገን አለ ሶ ግብጽ ደግሞ የሱዳን መደበኛ ጦር ደጋፊ ናት የሁለቱ መሪዎች ግንኙነት በሱዳን ጉዳይ ላይ የጋራ መግባባት ለመፍጠር ወይንም የራሳቸውን ጥቅም ለማስከበር ሊሆን ይችላል ብለን እንገምታለን ማለት ሶ ሁለቱም ሀገራት በአሁኑ ወቅት ከባድ የሚባል የኢኮኖሚ ጫና ውስጥ ሊከታቸው ይችላል በእርግጥ ቅርብ ጊዜ በተደረገ ጥናት ግብጽ በከፍተኛ ሁኔታ በኢኮኖሚ ማሽቆልቆል እነዚህን ሀገራቶች የብድር የእርዳታ የኢንቨስትመንት ጥያቄዎችን እያቀረበች እንደምትገኝ መረጃዎች አሉ እንደገና ደግሞ ይሄንን አለማድረግ የውስጥ ፖለቲካዋ መናጋት በመፍጠር እንዳልኩ ሁሉ ጊዜ ለውስጥ ፖለቲካዋ ለመረጋጋት የምትመርዘው የአባይ ጉዳይ ራሱ የአረብ ኤምሬትን ትኩረት ትፈጥርብኛለች በሚል ቀድማ ለመያዝ የሚደረግ የዲፕሎማሲ ሩጫ ሊሆን ይችላል ማለት ነው ምናልባት ከውስጥ ፖለቲካ ጋር ስናገናኘው ሰሞኑን የፕሬዝዳንት አብዱል ፈታህ አልሲሲ በፖለቲካ እና በሚዲያ ስራ ላይ ሰፊ ተደማጭነት ያላቸውን ሰዎች ሰብስበው እንባቀረሽ ልመና ነው ሲያደርጉ የነበረው እንግዲህ በዛ በኩል እስራኤል በዚህ በኩል አሜሪካ በዚህ በኩል አረባዊነት ስሜት ከነ ሳዑዲ ጋር እንደገና እነ ሳዑዲ በመመታታቸው በኢራን እነዚህ ነገሮች ሁሉ ተደማምሮ በቀይ ባህር ላይ ያላት ኢትዮጵያን የመግፋት ሁኔታ ተግባራዊ አልሆንልሽ ሲላት ይመስላል የምትጽፉ ወደ ሚዲያ የምትቀርቡ ስለ ፖለቲካ ትንታኔ የምታቀርቡ ሰዎች በአንድ እዝ ስር ከመንግስት የሚወጣውን ነገር ስሙ የማለት የማግባባት ስራ ላይ ተጣምዳ እንደነበር ነው መረጃ ያገኘሁት እንደውም እስካሁን ድረስ ምንም አላደረግኳችሁም ወደ ጦርነት ወደ ግጭት እንድትገቡም አላደረግኩም ወደፊትም እንድትገቡ። እኔ የምላችሁን እመኑኝ መንግስት የሚለውን አምናችሁ ከመንግስት ጎን ቁሙ
በፕሮፓጋንዳም በምንም በየዘርፉ እኛ የምንላችሁን አይነት አዳምጡ የሚል እንባ ቀረሽ ውትወታ ነው ሲወተጉቱ የነበረውና ምናልባት አካባቢው ላይ ተስፋ የመቁረጥ ቢዚ የመሆን ነገር ይስተዋላል። ግን ያው ታሪካዊ ጠላት ሲባል ደግሞ ተስፋ መቁረጥ የሚባል ነገር አያውቅም። ያም ሆነ ይህ የኢትዮጵያ ጉዳይ የህልውና ጉዳይ ይሆናል የሚለው ነገር ላይ ነበር ያስቆምኩ የነበረውና የእሷን ይሄ ጫማ መለካካቱን የካይሮን አዲስ አበባን ጫማ መስለካበትን ነገር ካነሳን ዘንዳ ምናልባት አንዳንድ እሳቶች ወላፈናቸው በሩቅ የሚጋረፍ አለ። አንዳንድ ወላፈን ደግሞ ሙቁኝ የሚል አለ። ኢትዮጵያ የቀይ ባህር ጉዳይ ኢፍትሐዊ በሆነ መንገድ የተነጠኩት ይሰጠኝ ይመለስልን እያለች በምትጠይቅበት ጊዜ ምናልባት ይህ የመካከለኛው ምስራቅ እሳት ውሃ ለውሃ ሲጓዝ መጥቶ ቀይ ባህር ላይ ወይም ቀንዱ አካባቢ ጋር የመቆም ከዛ ወደ የብስ የመውጣት አጋጣሚ ቢኖረው ኢትዮጵያ የባህር ኃይል አሰልጥናለች። ምናልባት ይሄ የግለሰብ የኔና ያንተ ምኞት ሊሆን ይችላል፣ የመንግስት አቋም ላይሆን ይችላል። እንደ ሉዓላዊ ግዛት እንደ ሉዓላዊ ሀገር ሚስጥር ግን እኔ እናንተ ብንመኝ ወደ የብስ ወጣለሁኝ ብሎ ሲል ከመካከለኛው ምስራቅ ተስቦ የመጣው ግጭት ቀይ ባህር ላይ ኤርትራ አካባቢ፣ አሰብ አካባቢ፣ ምጽዋ አካባቢ፣ ሶማሊያ አካባቢ ሉጣ ወደ የብስ ብሎ ቢተናነቅ የኢትዮጵያን የሚሞቃት እሳት ወይም የሚሞቃት ወላፈን እንዴት ያለው ነው? እንግዲህ አሁን ይሄ የቀጠናውን የወደፊት ዕጣ ፈንታ መመልከት በደንብ ያስፈልጋል። ግን ላይ የኢትዮጵያ ድርሻና ተግዳሮት ምንድን ነው የሚለውን ማሰብ ግን ይፈልጋል። ለምሳሌ አግኝተኸኛል ግን አይደል ማለት የፈለኩት እንደ አገር የጠየቅኩ ተጠንቅቄ ስለሆነብኝ ነው። በትክክል እሺ። ከተረዳህ ከኢትዮጵያ አንጻር እንግዲህ አሁን ቅድም እንዳልኩ የሁለቱ ሀገሮችን ጉዳይ ስንመለከት ቁልፉ ያለው የአቡዳቢ ላይ ነው ብለው ወሰደው የቅድሙ ጉዳይ። የቀጠናውን ጉዳይ ግን ካነሳ ኢትዮጵያ አሁን ላይ የባህር በር የላትም። ነገር ግን የቀጠናው ግዙፍ ሀገር እንደመሆኗ በቀይ ባህር ጉዳይ ላይ ምን አላት? ፍላጎት አላት። ይሄ ባህር በር ጥያቄ የኢትዮጵያ የኢኮኖሚ እያደገ ሲሄድ አንድ የወደብ አማራጭ ወይንም ጅቡቲ ላይ ብቻ መሆን ራሱ ስጋት እየሆነ ሲመጣ እንግዲህ ቅድም እንደነገርኩ ከሶማሌ ጋር ያለን የጋራ ኤምኦዩ አለ። በዚህ በቀይ ባህር ላይ የሚነሱ ግጭቶች ለምሳሌ የሁቲ አማጽያን ጥቃት የኢትዮጵያን የገቢና ውጭ ንግድ ወጪን በከፍተኛ ሁኔታ ሊጨምር ይችላል ቀጠናው ላይ። ሌላው ከዚህ ከህዳሴ ግድብ እና ከአባይ ፖለቲካ ጋርም በደንብ ማያያዝ ያስፈልጋል። ቢኮዝ የቀይ ባህር ፖለቲካ ከአባይ ውሃ አጠቃቀም ጋር የተቆራኘ ነው። እንደ ግብጽ ያሉ ሀገራት በቀይ ባህርና በአፍሪካ ቀንድ ላይ ያላቸውን ተጽዕኖ በኢትዮጵያ ላይ ዲፕሎማሲያዊ ጫና ለማሳደር አንድ ሊጠቀሙበት ከሚችሉባቸው ነገሮች መካከል የህዳሴ ግድብና የአባይ ፖለቲካ ነው። ስለዚህ ይሄንን በደንብ አድርጎ ማየት ይፈልጋል። የቀይ ባህርን ደግሞ የጂኦፖለቲካ አቅጣጫውን መመልከት፣ በደንብ መተንተን፣ በተለይ ከዚህ ከትብብር ጋር ተያይዞ ያለውን አቅጣጫ አገሪቱ የጋራ የጸጥታና ኢኮኖሚ ምክር ቤት በማቋቋም ንግዳቸውን በጋራ የሚጠብቁበትን ልክ ሳውዲ አረቢያ አድርጋው እንደነበረው ምክር ቤት አቋቁማ እንደነበረው ኢትዮጵያም የራሷን የሆነ በቀጠናው ላይ ያላትን ኢኮኖሚ ምክር ቤቶች ከዚህ ቀደም ከጅቡቲና ከሶማሌ ጋር የነበረ ድርድር እንደነበረ አውቃለሁ። አሁንም እሱ ነገር ቀጥሎ የተሻለ ጠንካራ የሚባል የጸጥታና ኢኮኖሚ ትስስር ሊፈጥር በሚችል መልኩ የትብብር አቅጣጫን መፍጠር ያስፈልጋል። ቅድም አንተ እንዳነሳኸው
በዚህ አካባቢ ላይ ያለው የግጭት አቅጣጫ ሁልጊዜ የሀያላን ሀገራት ፉክክር እየከረረ በሄደ ቁጥር የወደብ ባለቤትነት ጥያቄ በሰላማዊ መንገድ ካልተፈታ ቀጠናው የረጅም ጊዜ አለመረጋጋት ቀጠና ሊሆን ይችላል። በዚህ ዙሪያ የኢትዮጵያን ብሔራዊ ጥቅምና ዲፕሎማሲ የፖሊሲ አማራጭ ማቅረብ ያስፈልጋል። ተደጋጋሚ የሆኑ ስራዎች መሰራት እንዳለበት ይሰማኛል። ምክንያቱም ይሄንን ያገናኘው ሁሉ ምናልባትም ያጋመስኩ ነው አድክም ያለው በጾሙ ላይ ያው የሙያ ጉዳይ ስለሆነ በዛ ላይ የሞርስ ጉዳይ ስለሆነ ነው ያስቸገርኩ እንጂ ዛሬን እንኳን ላሳልፍ ብችል ደስ ይለኝ ነበር። ጠቅላይ ሚኒስትር ዶክተር አብይ ጅቡቲ ሄደው አፍጥር መርሃ ግብሩ ላይ ከተገኙ በኋላ ነው ወደ ዩናይትድ አረብ ኤሚሬት የሄዱት። ዩናይትድ አረብ ኤሚሬት ሄደው በዛ በአነጋጋሪ በሆነ ሁኔታ ያንን የዲፕሎማሲ ስራ ሰርተው ሲመለሱ ጅቡቲ እንግዲህ አሁንም ሞግዚትን ባትሆን ቀድሞና እንጀራ እናቷ ፈረንሳይ ከሚመሩት ፕሬዝዳንት ጋራ በጣም ወዳጅ ናቸው ጠቅላይ ሚኒስትሩ። ኢትዮጵያና ፈረንሳይ አዲስ አበባና ፓሪስ ወዳጅ ናቸው። ጅቡቲም አሁን በፊት ላይ ከነበራት በግብጽ አይዞሽ ባይነት ከነበራት አንዳንድ የተሳሳተ ሁኔታዎች መለስ እያለች ያለበት ሁኔታ እየታየም ይመስላል። ከጅቡቲ ጋራ በወንድማማችነት የሚመጣውን እሳት ለመመለስ በጋራ ይሰሩ ይሆን ወይ ለማለት ነው። ምንም ጥርጥር የለውም። በነገራችን ላይ አሁን የተፈጠረው ወዳጅነት ከጅቡቲ ጋር የተፈጠረው ወዳጅነት ይሄ እንደ ቀልድ የምናየው አይደለም። እንዳልከው ከዚህ ቀደም ጅቡቲ የግብጽን ግብጽ ለጅቡቲ ጅቡቲ ለግብጽ የኃይል ሉዓላዊነትን በማገዝ በኢትዮጵያ ላይ ያለውን የግንኙነት ኃይል ለማዳከም ያለመ ስምምነት እንደነበራቸው ይታወቃል። ይሄ ስምምነት አንዳንዶቹ የንግድ ስምምነት ነው ብለው ያስቀምጣሉ። በኢትዮጵያና በግብጽ መካከል ያለው የጂኦፖለቲካ አስተላለፍ ይታወቃል። ይሄ ውጥረቱን መፍጠር ስለነበረ የመጀመሪያው ዓላማ ያንን የዶክተር አብይ በሳል አመራር የወሰደው እርምጃ በጣም በከፍተኛ ባለፈው የኢፍጣር ፕሮግራም ኢፍጣር ብቻ አልነበረም። ሐሙራስ ላይ የነበረው ምግብ መብላት ብቻ አልነበረም። ከምግብ ባሻገር ነው። ምክንያቱም የሄዱት ልኡካኖችን ብቻ መመልከት ይቻላል፣ የመጡትንም ልኡካኖች መመልከት ይቻላል። ከወታደራዊ እዝ የኢኮኖሚውን እዝ ጨምሮ ከደህንነቱ ከአጠቃላይ የሀገሪቱ ከፍተኛ ከሚባሉት አመራሮች ጭምር በሶስቱም አካላት ላይ ነው የተገኙት የኢፍጣር ፕሮግራሙ ላይ። በኢትዮጵያም በሶማሊያም በጅቡቲም በኩል ያሉት ከፍተኛ የሚባሉ የሀገሩ አመራሮች ተገኝተው በጉዳዮቻቸው ላይ በጋራ መክረዋል። ይሄ ማለት ምን ማለት ነው? እንደምታውቀው ሶማሊያ ግብጽና ሶማሊያ አሁን ላይ ያሉት ውጥረት ውስጥ ነው። በተመሳሳይ ደግሞ ከጅቡቲ ጋር ያለው ውጥረት አለ። ሁልጊዜ እንደሚባለው በዲፕሎማሲ እንግዲህ ዘላቂ ወዳጅ የለም፣ ዘላቂ የሚባል ጠላት እንዴ። እኛ የቀይ ባህር በር ፍላጎት ወይንም ቀይ ባህር ላይ የመውጣት ፍላጎት እስካለን ጊዜ ድረስ ከጎረቤቶቻችን ጋር ይሄንን ጉዳይ በዓለም አቀፉ መድረክ እስክንፈታና ጉዳዩ እስኪረጋገጥ ድረስ ሌሎች ኤርትራን የሚቀሰቅስብንና ከኤርትራ ጋር ያሉትን ስጋቶች የሚቀርፉልንን የውስጥ አጀንዳ እየሰጡ ውስጥ ላይ ያሉ መከፋፈሎችን ከቲፒኤልኤፍ ጋር ያለውን ጉዳይ በተመለከተ አጀንዳ እየሰጡ በየጊዜው የሚያራግቡን ነገር ለማስቆም መንግስት እየሄደበት ያለው ርቀት ጅቡቲ ላይ ትንሽ ነው የቤት ስራ የወሰደበት። ምክንያቱም ጅቡቲ ከመተባበር ውጪ አማራጭ የላትም አሁን ባለበት ተጨባጭ ሁኔታ። ቢኮዝ የጅቡቲ ኦልሞስት ከ70-80 በመቶ በላይ የኢኮኖሚ የጀርባ አጥንት ከኢትዮጵያ ወጪና ገቢ ንግድ ነው። እሱ ላይ መሰረት ያደረገ እንደመሆኑ መጠን ሌሎች አማራጮችን እዛ አካባቢ ላይ ለመስራት ከዚህ ቀደም የነበረ ስምምነት አለ። በጣም ብልጥ በሆነ ዲፕሎማሲ ጅቡቲ ጋር ያለውን ነገር ሃንድል ማድረግ ተችሏል። አሁን ባለኝ የቀረበ መረጃ ማለት ነው። ባልተለመደ ሁኔታ ጂኦፖለቲክሱ እየተለወጠ እንደሆነ ፍንጭ በሚታይበት ጊዜ
በገዛ አገሯ ላይ ሆና የመብቷንና ያጣችውን ማስመለስ የምትችልበት አጋጣሚ ነው ኢትዮጵያ። የምን ወዲያ መሄድ የምን ወዲህ መምጣት። በአፋር በኩል እኮ የባህር ዘብ ልታቆም የምትችልበት ሁኔታ ያለ፣ ምክንያቱም ይሄ የሉዓላዊነት ጉዳይ ነው፣ የደህንነት ጉዳይ ነው። እንደውም ይህንን የሚሉ ሰዎች አሁን ሰሞነኛውን የዓለም የዚህ የመካከለኛው ምስራቅ በአሜሪካና እስራኤል ኢራን ላይ መዝመት ምክንያት በማድረግ ቻይና ታይዋንን 360 ዲግሪ ከባት የለም ወይ ይሉና ኢትዮጵያም እንደዚሁ ማድረግ የምትችላቸውን ነገሮች ማድረግ የምትችልባቸው ስፍራዎችና አካባቢዎች መች ታጣለች የሚሉት አስተያየት አለ። የማጠቃለያ መውጫም ይሆናል። እውነት እንዲህ ማድረግ ይቻላል ወይ? ከ3 ሳምንት በፈጀ ጊዜ ይህን ያክል ካነጋገረና እንዲህ አይነት ደረጃ ላይ ከደረሰ በቶሎ መፍትሄ የማይገኝ ከሆነ ቀጣይ ሳምንታት አንድም ይሁን 2 ሳምንታት ቢቆይ ምን ሊከሰት ይችላል የሚለውን መውጫ እናድርገው። ቅድም እንዳልኩ ነው በዞኑ ጸብ የሚጎዳው ሳሩ። በዚህ ውስጥ በግርግር ውስጥ በጣም በርካታ የሚፈጠሩ ጂኦፖለቲካ ለውጦች ይኖራል። ነገር ግን እኛ አብዛኛውን ጊዜ የዓለም ፖለቲካን ስንመለከት ከሀገራዊ ጥቅም አንጻር መመልከት በጣም ተገቢ ነው። አንተ መጨረሻ ላይ እንዳነሳው ማለት ነው። ዓለም ላይ የሚፈጠረው ጉዳይ ለኢትዮጵያ የሚተርፈው ዳፋ ምንድን ነው ወይንም ለቀጠናው የሚተርፈው ዳፋ ምንድን ነው የሚለውን ነገር በደንብ ማየት ያስፈልጋል። በኢትዮጵያ የውጭ ጉዳይ ፖሊሲ ኢትዮጵያ በጎረቤቶቿ ላይ ያላትን የውጭ ጉዳይ ፖሊሲ መመልከት ያስፈልጋል። በተለይ ደግሞ የኢኮኖሚና የደህንነት ጥገኝነትን ኢትዮጵያ ላለፉት ዓመታት ቀንሳለች። ይሄ እንግዲህ የግብፅን ስትራቴጂካዊ ተጽዕኖ በቀጥታ ሊሰብር ባይችልም የኢትዮጵያን የራስ ማወቅና የሀገረ መንግስት ግንባታ ብቃት ግን በደንብ አድርጎ እንዳጠናከረ መመልከት ይቻላል። ለዚህ ትክክለኛው መልስ የኢትዮጵያ አቋም የማይናወጥ መሆኑ፣ በተለይ ደግሞ አሁን በዛ አካባቢ ላይ የተፈጠረው ጉዳይ ቀደም ሲል ልምምድና ዝግጅት አድርገንበት ስለነበረ እንደምታውቀው ምንም አይነት ነገር ቢመጣ የኃይል እርምጃም ለመውሰድ ኢትዮጵያ በቂ የሚባል ቅድመ ዝግጅት አድርጋለች። ይሄ በስነ ልቦና፣ በዘመናዊ ጦር መሳሪያ፣ በመከላከያ የሰው ኃይል፣ በሎጂስቲክ፣ በሌሎችም ጭምር ከፍተኛ የሚባል ዝግጅት አድርገን ያለንበት ሁኔታ ነው ያለው። ስለዚህ በዚህ አካባቢ ላይ ለሚፈጠረው ማንኛውም ጫና ማንቋቋማቸው ጫናዎች ይኖራሉ። በተለይ ከዚህ ከወጪና ገቢ ንግድ አንጻር የወደቦቹ መዘጋት፣ ምክንያቱም ባበል መንደብን መንካቱ ስለማይቀር ከዛ አንጻር ልንቸገር የምንችላቸው ነገሮች ይኖራሉ። ከዛ ውጭ ግን የኢትዮጵያን ሕልውና ሊደራደር የሚችል በዚህ በቀይ ባህር ጉዳይ ላይ እያነሳን ባለነው ጥያቄ፣ በወደብ ጉዳይ ላይ ከኤርትራ ጋር ተያይዞ እያነሳን ያለነው ጥያቄ፣ በተለይ ደግሞ አሁን ይሄኛው እድል ምናልባት ኢትዮጵያ ኤርትራን ጨፍልቃ ለማቆየት የሚኖረው ሰፊ የሚታይ ማለት ኤርትራ እንደምታውቀው እስካሁን ድረስ ባለችበት ሁኔታ ያን ያህል ትኩረት የሳበች ሀገር አይደለችም። ኢትዮጵያ ግን የማይናወጥ አቋም አላት። ሉዓላዊነቷን አስከብራ በመኖር ሂደት ውስጥ ምንም አይነት የማይናወጥ አቋም ነው ያላትና እዚህ አካባቢ ላይ ለሚፈጠሩ ማንኛውም ነገሮች አጸፋውን ለመመለስ ሳይሆን በሆደ ሰፊነት ለመውሰድ የቀደመ ዝግጅት አለን። ላለፉት 4-5 ዓመታት በዚህ ጉዳይ ላይ የተነጋገርንበት ነው የነበረው። ሁላችንም አዌርነሱን ፈጥረናል ማለት ነው። ቢመጣ ያንን ነገር ለመቀበል፣ ቢመጣ ያንን ነገር ለመመከት፣ ቢመጣ ያንን ነገር ወደ ጸጋ ለመቀየር የተዘጋጀ ስነልቦና ኃይል አገረ መንግስት አለን ማለት ይቻላል። ይሄ ነገር ውሎ እያደረ አሁንም እየገቡልኝ ያሉ አስተያየቶች፣ የመረጃ ጥቆማዎች በተለይ መካከለኛው ምስራቅ ላይ
በርካታ ለውጦች አሉ። አሁን እንኳን በ35 ደቂቃ ውስጥ ሌላ ጊዜ ተመልሰን እንገናኝበታለን። ቀደም ሲል ያልከው ኢትዮጵያ እንግዲህ በኃይል የምታደርገው ነገር እንኳን ያለ አይመስለኝም። ሕግና የመጨረሻውን ሰላም አሟጣ በዓለም አደባባይ መጠየቅ ሰላምን ማስቀደም ይህንን ነው እያደረገች ያለችው። አሁን ይህን ታደርጋለች ብዬ አስባለሁ። እንደ መንግስት የሚወስደውን እርምጃ ምናይ ይሆናል ወደፊት። ለነበረን ጊዜ ከልብ አመሰግናለሁ። የሙያ ወንድሜ ጋዜጠኛ መሐመድ ሲራጅ በድጋሚ ለአንተም ለቤተሰቦችም ለመላው የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ ማለት እወዳለሁ። አመሰግናለሁ። እኔም በጣም አመሰግናለሁ ዮባ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ተወደዳችሁ በሞርስ ኮሚኒኬሽን ተዘጋጅቶ የቀረበላችሁ የዛሬ መጋቢት 11 ቀን 2018 ዓ.ም የሞርስ አጀንዳ የእስካሁኑ ነበር። በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የዛሬው የሞርስ አጀንዳ በዚሁ ተጠናቋል። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ድረስ ጤና ይስጥልኝ።